አሁን ያላንተ መኖርን መልመድ ይኖርብኛል መሰለኝ። ምክንያቱም እኔ እንደማስብልህ እንደምጨነቅልህ ይሆንክልኝ አይደለም። ስለዚህ አብርሽ እሷ እንደምትጨነቅልህ እንደምታስብልህ መሬት እንደሆነችልህ መሬት አልሆንክላትም። ስለዚህ በቃ ይበቃታል። ልቧ ተሰብሯል። ልቤ ተሰብሯል ብላለች። ልቧ ተሰብሯል። እኔ እኮ የአብርሽ እጥፍ ዝርግት ማለት ለውሽሚት ለሚስት እኮ እንደዚህ እጥፍ ዝርግት ብለህ ዋጋ ብትከፍል ኖሮ ከእጅ አትወጣም ነበረ። አንተ ለሚስት ክብር የሌለ ሰው እንደው ለውሽሚት ይቅርታ፣ በቃ ይቅርታ፣ እሷ ለኔ ብላ ነው። ነገር እኮ አያስቅም፣ ግን በቃ እኔ የገረመኝ ማለት ነው ይሄ የአብርሃም በግ ነው። አብርሽ የአብርሃም በግ ነው። ዝም ብሎ ይነዳል። መያዝና መጨበጥ የሆነ ነገር አቅቶታል። የሚዘውን የሚጨብጠው ነገር በቃ ጥፍት መላቀጡ ጥፍት ብሎበታል። ይሄ ውሉ የጠፋው ድር ታውቃላችሁ? ውሉ የጠፋ ድር እንዴት ብትንትን እንደሚል የአብርሽ ህይወት አሁን እንደዛ ነው የሆነው። በቃ ህይወቱ እንደዛ። ሰላማችሁ ይብዛልኝ የኔ ውዶች በያላችሁበት። እኔ ዛሬ ከምንጊዜውም በላይ ግርም ያለኝ የአብርሽ ንግግር፣ በቃ መናገር ያለብኝ ነገር ስላለ ነው የመጣሁት። ለማንኛውም ውዶች ላይክ፣ ሼር አድርጉ፣ አስተያየታችሁን በኮሜንት አስቀምጡ። መጀመሪያ በቅድሚያ ማለት ነው እኔ ሁሌም እንደምላችሁ ሴት ልጅ ክብር ያስፈልጋታል፣ መከበርን ትፈልጋለች። በተለይ በባሏ በምትኮራበት በባሏ። አብርሽ ግን ለሩታ ሩብ ያክል ክብር አልሰጣትም፣ አላሳያትም በጣም ማለት ነው። ዛሬ ግን ያን ሁሉ ጥፋት ሲያጠፋ ኖሮ አይ እሱ ሩታን ወቃሽ ሆነ። ምን አለ? እንዴት ቻልሽበት እንደዛ ማስመሰሉን? አልታወቀብሽም እኮ ምንም አላስታወቀብሽም። ማስመሰሉ እንዴት ቻልሽበት? ሰውየው አንተ እንዴት ቻልክበት ሴት መቀያየሩን? እኔ ጥያቄ ልጠይቅህ አቶ አብርሃም፣ እንዴት ቻልክበት ሴት መቀያየሩን? እንዴት ቻልክበት? አረ እንዴት ቻልክበት የልጅህን እናት መክዳቱን? አረ እንዴት ቻልክበት ሩታን እርጉዝ ሆና ጥሎ መሄዱን? እንዴት ቻልክበት? እንደዚህ ጥፍ ዝርግት ከምትለውሽማ ለሚስትክ 9 ወር ሙሉ ልጅ በወዷ ተሸክማ አይነህን በአይነህ ላሳየችክ ሴት እንደዚህ ጥፍ ዝርግት ብትል ኖሮ ዛሬ ከእግር ስር ታገኛት ነበረ። ገባክ? ስለናካት ስላስናካት ካንተን ብሶ ደግሞ እንዴት ቻልሽበት ማስመሰሉን ትላለክ? አንተስ እንዴት ቻልክበት ማስመሰሉን? ያን ሁሉ ያንተ የሷ ነው እንዴት አየ? የሶስት ቀኑ ያንተ እኮ አመት ሊሞላው እኮ ምንም አልቀረውም ከሄርሜላ ጋራ አብረክ አሉ። ምንም እኮ አልቀረውም። እናስታውስክ ላንጋኖ ደብረ ዘይት የተለያየ ቦታ ወስደክ አብራችሁ ስትዋኙ ስትዝናኑ እዛ አብራችሁ አድራችሁ አብሬ ካላደርኩ ሞቼ እገኛለሁ ስትል ሚስትክ አላሪ። ታዲያ ማን ነው ወቃሹ? ማን ነው ተወቃሹ? አልገባኝም። እኔ እኮ እዚች ጋር አልገባኝም። አስረዱኝ። ማን ነው አሁን? ሄርሜላ ለኔ አስባ ነበር እንደዛ ስትሆንልኝ የነበረው። ስልክ እየደወልክ አቷን አትመናት፣ አታገኛት ምናምን አውቃ ነው ሩታ ስትለኝ ነበረ እኮ። ሄርሜላ ነግራኝ ነበረ እና እሷን ሄርሜላ አንቺን ማጣት አልፈልግም። ሄርሜላ ደግሞ ልቤ ተሰብሯል። እኔ በቃኝ ካንተ ጋር መታየት። እኔ ለአንተ ብዬ ለአንተ ደስታ ብዬ ብዙ ነገር ሆኝልህ ነበረ። ያ ነገር አንተ አልተረዳውም፣ አንተ አልገባህም። ስለዚህ እኔ በእቶኛል ምናምን ብላ ውሽሚትም ኮራችብክ። አሁን በቃ ገመድ ይዘህ መታነቅ ነው የቀረህ አብርሽ። የሷ ግብረ አባሮቿ ደግሞ አሽቃባጭ ማለት ነው። የሷ ከቂጧ ተከታዮቿ ደግሞ ምን አሉ? ላንተ ብላ ነበረ እሷ አንተን ትወድ ነበር። እኔ ማፍቀሬን አንቺ አታፍሪም? እኔ እኮ አፍቅሬክ እንደዛ እንደሆንኩ አታውቅም። እኔ እኮ ወድጄክ አፍቅሬህ ነው። እንድትጎዳብኝ አልፈልግም። ላንተ አዝኝልህ ነው እንደዛ ይሆንኩልህ። ወድጄ አፍቅሬ አንቺ እከክ የሰው ባል ነው እንደምታፈቅሪው? ምን ነው ወንድ ጠፋ እንዴ አጠገብሽ? ከቂጦች ተከትለው የሚሄዱት ወንዶች አይደሉም? ምን አይነቱ አሽልጥ ጥራት ይችላል። ለድራማም ቢሆን እንዲደብራል፣ ወደዛ ይደብራል። እንዴ አብርሽ ጀራሽ ይቅርታ አላለም እንዴ? ሄርሜላን መጥቶ አንቺ ለኔ ብለሽ ነበረ ሩታ በቃ አስመሰለሽ ምናምን። እሷ እኮ ሩታ እንደውም እኮ ማለት ነው እንደዛ አይነቱን እናንተ የምታስመስሉትን ማስመሰል ስራ መስራት አልፈለገችም ነበረ። ነገር ግን ደግሞ አንተን ልክ አለለ ቱፍ ብላ እንደ ጣረችክና
ከልቧ ከቤቷ ከሁሉ ነገሯ ከህይወቷ እንዳስወጣችክ ለማሳየት ነው። እሷ ነች አልፈልግም ያለችክ እንጂ አንተ አይደለህም። አንተማ ትፈልጋታለህ። ለምን? ልባማ ሴት ናት። እንደ ሩታ ታጋሽ ሴት የለማ። እንደ ሩታ ይቅር በይ አታገኝም። ሩታ እኮ ከሺ በላይ ይቅርታ አድርጋልሃለች። ሄርሜላ ግን በአንድ ስህተት እንደዚህ መንቀር አስወጣችክ። አልፈልግም፣ እኔ ይቅርታን ተቀብያለሁ፣ ነገር ግን ከአንተ ጋር መታየትም አብሬ መሆን አልፈልግም። በቃኝ፣ ልቤን ሰብርሃል፣ አንተ አልተረዳኸኝም፣ እኔ ለአንተ ብዬ ያን ሁሉ ሲሆንልህ አልተረዳኸኝም፣ አልፈልግህም ብላ እንቅር አድርጋ ተፋችክ። ሩታ ይቅር ባይ ልብ ስላላት አሁን አስመሳይ አልካት። ሲቀጥል ደግሞ ሩታ ዳግም እሷን አንተ ሄርሜላ ሩታ ጋር ልትዘባበትባት የቻለችው ነጥብ እና ርዕስ ምንድን ነው? አንተ ሩታን አልፈልግሽም እንዳልካት አድርጋ አክት አደረገች ሄርሜላ ተብዬዋ። ነገር ግን ደግሞ ሩታ እንዳልፈለገችው የሚያደርገው ድርጊቱ ስላስጠላት እንዳልፈለገችው እንደተወችው በስነ ስርዓት ለማሳየት ግን ያንን ነው ያሳየችው። ግን ተፈለገች ደግሞ እንዴት አድርጋ ወደ ህይወቷ መመለስ እንደምትችል በ3 ቀን ነው ያሳየችው። በ3 ቀን እንዴት መመለስ እንደምትችል ነው ያሳየችው። አንቺ ግን ያሰብሽው ልክ አብርሽ እንደተዋተ ሩታን እንደማይፈልጋት እንደናቃት እንዳስጠላት ምናምን አድርገሽ አክት ስታረጊ ነበረ። ነገር ግን እሷ እንዳልፈለገችው ነገር ግን ደግሞ ብትፈልገው እንዴት ወደ ህይወቷ መመለስ እንዳለባት ነው ያሳየችሽ። ይሄንን ደግሞ አንቺ ሩታ እንድትንቂያት ያደረገው ራሱ አብርሽ ነው። አብርሽ ቢያከብራት ኖሮ ወንድ ልጅ ሚስቱን ካላከበራት ሌላ ሰው ሊያከብራት አይችልም። በመጀመሪያ ሚስቱን ራሱ ነው ማክበር ያለበት። ራሱ ሲያከብራት አይተው ነው ሰዎችም ሊነጠፉላት ሊዘረጉላት የሚችሉት። ነገር ግን አብርሽ የጣላትን አብርሽ የሆነ የናቃትን አንቺ ልታከብሪያት አትችይም። አብርሽ ነው የምትንቂው፣ ውሽሚት ማለት ነው። ስለዚህ ደግሞ ሩታ እኔ ማንንም እንዲንቀኝ አልፈልግም፣ እኔ ለራሴ ብቁ ነኝ፣ ጅግና ነኝ፣ እንኳን ይችን ትንሿን ፈተና ትልቅ ፈተና ሳልፌ ነው እዚህ የደረስኩትኝ ብላ በቅጡ ስታሳያችሁ ነሰራችሁ፣ አቅለሸለሻችሁ። አቶ አብርሽማ ሩታ ወደሱ ህይወት የተመለሰች ይሄ እየተግማሙ አብሮ መኖሩን ምናምን ሩታ የመረጠች መስሎ ደስ ብሎት ምናምን ነገር ምኑን ቂጡን ከፍቶ እልል ብሎ ሲመለስ እኔ እኮ ማንነቴን ላሳይክ ነው ብላ በ3 ቀን ውስጥ ተጓደኞቹ ከውሽሚት ምናምን ብትንትንትን አድርገው ሩታ የኔ ነብር፣ እውነት ነብር ነች ሩታ፣ ጥለው ወደ ኋላ ስንት እግዚአብሔርን። እኔ ሩታን የምትሰዱ ሰዎች ደንቆሮ ናችሁ፣ ደንቆሮ። ስሬስ እኮ እንደዛ አይነት ህይወት አለ። ስሬስ ይሄ ድራማ ነው፣ ግን እውነተኛ ታሪክ እንደዛ አይነት አለ። ሚስቱን አስቀምጦ ከሌላ ሴት ጋር የሚሸለማሞት ወንድ አለ። ስሬስ የሆነ ህይወት ሚዲያ ላይ ዞር በሉ ሴቶች እያለቀሱ ስለ ታሪካቸው ምናምን። አንዳንድ አስተማሪ የሆኑ ቪዲዮዎች አሉ በስሬስ የሚቀርቡ ዩቲዩብ ላይ እና ዞር ብላችሁ እዩ። የሚያሳዝን ታሪክ ማለት ነው። እና እናንተ ከዚህ ተማሩበት። ለነገ ትዳር ያልያዛችሁ ለነገ ተማሩበት። ይሄ ባሌ ይሄንን ቢያደርግ በምን አይነት መንገድ ነው ይቅርታ ምለው የሚለውን ነገር ነጥብ ከልባችሁ አስገብታችሁ ትምህርት ግንዛቤ ይወሰዱበት፣ ይጠቅማችኋል። እመቤቴን ነው የምላችሁ። እና እኔ በጣም እርር ነው ያልኩትኝ። እኔ ማለት አሁን ሩታ ወልዳ ተቀምጣ አብርሽ ከሄርሜላ ጋር ነበር። አስቡት። አያስቅም? እመቤቴን ደም ነው የሚያፈለው። ይሄንን እኮ ነው የደገፋችሁለት። ይሄንን እኮ ነው ይሁን እንደፈለገ ይሁን ያላችሁት። አንቺ ባልሽን እንደዛ ማታደርጊ ሁላ ለሰው ባል ፈቃጅ አደረግሽ። ሩታ ወደፊት ወደኋላ ወለም ዘለም እንዳትይ። በቃ አሳይተሻል አንቺነትሽን፣ አለቀ። ከዚህ በኋላ ማንም ይምጣ ማንም አትስሚ በቃ።